ማለት አሁን ኮሎኔል ሲማረክ ቢያንስ ምን ያክል ወታደር ነው? ከአዳምጠኝ ወዳጅ አሁን ኮሎኔል ሲማረክ ብላችሁ አታውሩ እናንተ። ኮሎኔሉ ተማርኮ አይደለም። ኮሎኔሉ ከኛም ኃይል ከዛኛውም ኃይል ገለልተኛ ሆኖ የራሱን ትዳር መስርቶ በጊራናና በወርጌሳ መሃል ላይ ጎራርባ የምትባል አካባቢ ሚስት አግብቶ ልጅ ወልዶ የሚኖር ሰው ነው ኮሎኔል አለሙ። በነገራችን እየኖረ ነው፣ በቃ ኑሮውን እየኖረ ነው። ከኛ ጋር ምንም አይነት ግንኙነት የለውም። ሰላም ሆኖ እየኖረ ያለ ሰው እስከ ዛሬ ድረስ ሳይይዙት የመንግስት መጨነቁን የምታዩት ሰውየው ረጅም ሰዓት እንግዲህ ከአመት ከምናምን በላይ አስቆጥሯል። የሚቀመጠው ከቤቱ ያለ ሰው ነው። አውጥተው በቃ ይሄን ሰውዬ ለምን ወስደን ፖለቲካ እንደዚህ አንጠቀምበትም ብሎ አንስተው ከቤቱ አውጥተው ወስደው እንደዚህ አይነት ፕሮፓጋንዳ የሚሰሩት እንጂ ኮሎኔል መቼውም በሚኒሊክ ዕዝ ኃላፊነትም ተሰጥቶት አያውቅም። ድሮም በምስራቅ አማራም አሁንም በሚኒሊክ ዕዝ ኃላፊነት የለውም፣ ተጠሪም አይደለም። እኛም ጋር ታጋይ ሆኖ እየቀጠለ ያለ ሰው አይደለም። ከአመት በላይ ሆኖት በቤቱ እየኖረ ያለ ሰው ነው። በቃ ይሄን ደግሞ ማረጋገጫ በስነ ስርዓት እንግዲህ ኮሎኔልን በዛው አካባቢ የሚያውቁ ጎራርባ አካባቢ እሱ የሚኖርበት አካባቢ ያሉ ማህበረሰብ በስነ ስርዓት ያውቃል። ዛሬ አካባቢ ሚኒሻው ምኑ ስላለ እያስፈራራቸው ሊሆን ይችላል። የሆነ ሰዓት ላይ እኛ እዛ አካባቢ ያለው ማህበረሰብ ኢንተርቪው አድርገን ለሚዲያው እንትን እንላቸዋለን። ማረጋገጫ ከፈለጋችሁ በቃ ትዳሩን መስርቶ ከምንም ከሁሉ ነገር ገለልተኛ ሆኖ እየኖረ ያለ ሰው ነው። ከመንግስት ሲወጣም በራሱ መንገድ መንግስት ያስወጣው ነው ሰውዬ ነው እንጂ ከርቶ ወደ ፋኖ የተቀላቀለ ሰውም አይደለም። እንግዲህ በዲሲፕሊን ችግር ይሁን በምናምን ችግር ይሁን ድሮም ከዛ ከነበረበት ተቋም ዝም ብሎ የወጣ ሰው ነው። ከዛም በኋላ እኛ ጋር ፋኖ ጋር ምንም ኃላፊነት ምንም ነገር ኑሮት እንደዚህ ምን አይደለም። በቃ ኑሮውን የሚኖር ሰው ነው። የራሱን ኑሮ እየኖረ ያለ ሰው ነው። በዚህ ስል ልክ መረዳት መቻል አለባችሁ። ግራ አትጋቡ። አሁን የያዛችሁን ይዛችሁ ይሄ መንግስት የራሱ ያስቀመጣቸው ሰዎች የሶሻል ሚዲያ ሚኒሻዎች ያራግቡት፣ ችግር የለም። የአማራ ፋኖ ደጋፊ የሆናችሁ ደግሞ ይህን ነገር ለእናንተ ግራ እንዳትጋቡ ልናስረዳችሁ ነው። እና ስለዚህ እኔ በጣም ነው የገረመኝ ማርያምን መንግስት ይሄን ያልተጨንቋልን ይሄን ያህል በጣም ተጨንቋል መንግስት። በጣም ነው የሚገርመው። እና ደግሞ ድል የሚመጣው በመግጠም ነው፣ በወሬ አይደለም፣ በምላስ አይደለም። ዝም ብሎ የሶሻል ሚዲያ እንትን ብቻ መንግስት በነገራችን ላይ አሁን ጉልበቱ ያለው ሚዲያ ላይ ብቻ ነው። በብዙ ጥቅማ ጥቅም የተገዙ ጋዜጠኞች አሉት። ቲክታከሩንም ሰብስቧል። የተለያየ የሶሻል ሚዲያ ሚኒሻ በውስጥ የሚጽፉ ስም የሚያጠፉ የሚያጎድፉ አሉት። በትንንሽ ጥቅማ ጥቅም የሚገዙ ሆዳም እነዛን ይዞ ሚዲያ ላይ ብቻ ነው አቅሙም ምላሱም ያለው፣ መሬት ላይ አቅም የለውም። እና ስለዚህ ይሄን በደንብ እንድትረዱ እንፈልጋለን። ምክንያቱም ግራ እንዳትጋቡ ነው፣ ለእናንተ ነው። በነገራችን ላይ የፌስቡክ ገጻችን የአርበኛ አበበ ፈንታው ጽፎታል። ገብታችሁ እዛ ማንበብ ትችላላችሁ። እዛም እውነታውን ማወቅ ትችላላችሁ። እኛ ለዚህ ማብራሪያ መግለጫ መስጠትም አይጠበቅብንም፣ መናገርም አይጠበቅ። ለምን ቢባል ላም ባልዋለበት ኮበለቀማ እንዴ! በጣም እኮ ነው የሚገርም እንዴ! ድሮ ተዋጊ የነበሩ ሰዎች በየቤታቸው ትዳር መስርተው የተቀመጡ ሰዎችን እየጎተተ የፋኖ ተዋጊ ነበሩ። የፋኖ ነውር አይደለም እንዴ? ጭራሽ ሊሆን አይችልም። እና አትወዘጋገቡ። በተአምር አይደለም በፋኖ በአመራር ደረጃ ያለው በአመራር ደረጃ አይደለም አንድ አባልን እንደው ከነትጥቁ አይደለም ጀሌ በዱላ መሄድ ፋኖ መማረክ አይችልም። ጠላት በአሁኑ ሰዓት አሁን ባለበት አቋም ጭራሽ ሚኒሻ ወይ አሁን በቃ በጣም እኮ የሚገርመኝ
ሚኒሻ እኮ ፋኖ አለበት በተባለበት አካባቢ እኮ በጣም በዛች አካባቢ ስንት ኪሎ ሜትር ርቆ ነው የሚኖረው። እንኳን አይደለም ጭራሽ ይፋኖ አለበት በተባለበት ቦታ ላይ ከበባ አድርጎ ለመማረክና ሌላ ነገር ማድረግ አይችልም፣ ሙከራም አያደርግም። እያያችሁ ነው። በርካታ ኮሎኔሎችን እየማረክን ብዙ ታሪክ ጀብድ እየሰራን ያለንበት ሁኔታ ነው ያለው በአሁኑ ሰዓት። ይሄ ሁሉ ባለበት ሁኔታ እንዲሁ እውነት አድርጋችሁ ተቀበላችሁ ይዛችሁ መጣችሁ። አሁን በቃ ሚዲያ ላይ ሲያራግብ ሰው ምናምን ለምንድን ነው እንደዚህ አይነት ነገር? ቀልድ አይደለም፣ በጣም ከባድ ነው እና በቀላሉ ባትሸወዱ ደስ ይለኛል። ይሄ ነው እኔ ይሄ አሁን ሰውየውን እንትን ማለት አልፈልግም። በነገራችን ላይ አጀንዳ ማድረግ አልፈልግም፣ የማይረባም ሰው ስለሆነ እንደው እንደ ከባድ ሰው እንደ በጣም እውነት እንደሆነ ነገር አድርገን እኛ ይሄን ነገር እንትን ማለት አንችልም። ውሸት የሆነ ነገር አንደኛ በውሸት የተመረኮዘ አሁን ላይ የሚያደርገው ቅጥመላ የጠፋው መንግስት መሆኑ እየታወቀ እያንዳንዱ ታውቁታላችሁ አሁን ላይ መንግስት እያደረገ ያለው በቃ ምክንያቱም ህዝብ ያውቀዋል። ያን ተውት። መላቅጡ የጠፋው የሚያደርገው ቅጡ የጠፋው መንግስት እንግዲህ በውሸት ያስቀመጠው ታሪክ ስለሆነ ባትሸወዱ፣ ይሄን ነገር ደግሞ ይዛችሁ ግራ ባትጋቡ የተሻለ ነው እና ይሄን ነው የምላችሁ። ምክንያቱም የአካባቢ ህዝብ ያውቃል። እኔ አሁን እዛው አካባቢ ያሉ ሰዎች ያውቁታል ሰውየውን። እንግዲህ ኮሎኔልን ያህል አሁን በጣም የሚገርመኝ ነገር ምንም ነገር ዱላ እንኳን ሳይዝ አሁን በቃ ገብቶሻል። በኖርማል ከቤቱ የሚኖርበት አውጥተው የወሰዱት ከቤቱ አውጥተው አጠግ ምን የለ ደግሞ ጭራሽ ከናጃቢዎቹ ምናምን ነው እያሉ የሚያወሩት። አንዱ ታሪክ ነው እኮ ምንም ነገር የለም። በቃ በቤቱ ነው የሚኖረው እና በዚህ ልክ ነው። ከዚህ በላይ ለሰውየው ማብራራት መስጠት አንችልም። ይሄ በቃ ሰለቸን። መንግስት በየጊዜው በቃ ውሸት የራሱን እንትን እያመጣ እንደዚህ። ሰላም አዩ እንዴት ነህ ልኝ ወንድም አለ። እንዴ ምን አይነት ነገር ይሄን መድረሻ እንዴት ነህ ልኝ አባል ሰላም ብያለሁ። ናቸው ሁሉ ሰላም እግዚአብሔር ይመስገን። አማን ነው ወይ? እንዴት ናቸው? ያው የጨነቀው ብዙ ነገር ያደርጋል። ቴንኪው እንግዲህ እናመሰግናለን። እኔ እንኳን ሰሞኑን ሶሻል ሚዲያ እንደው አንድ የተሳለኝ ነገር መናገር የምፈልገው ከሰሞኑ ባየነው ነገር በጎጃም እንዲህ የተገኘው አንድ ክፍታፍ አድማ ብተና አባል ነኝ የሚል ከአማራ እንግዲህ አማራ አድማ ብተና ውስጥ ሲያደርግ የነበረ ለብዙ ጊዜ በጣም ታዘበው የነበረ ሰው ነበረ። ሰዎችን በጣም የተለያዩ አመራሮችን ጀጅ እያደረገ ደማፉን ሲከፍት የነበረ ሰው ነበር። በህይወቴ እንደዚያን ቀን ተደስቼ አላውቅም። የመጨረሻ እንግዲህ ይሄ ሰውዬ ትልቅ አማራ ካንሰር ሆኖ ብዙዎች የተናደዱበት ስንት ሰው መስዋዕትነት የተከፈለበት ፓርቲሽን በተወሰነ ጥቅማ ጥቅም ወጥቶ ይሄ አፍሪካ የነበረ ሰው መወገዱ ለኔ በጣም ትልቅ በቃ በግሌ በራሱ በጣም የተሰማኝ ደስታ ከፍተኛ ደስታ ነው እና ሌሎችም ከዛ በኋላ ሲሳደቡ የነበሩ ሰዎች በርካታ ንጋጤ ውስጥ የገቡበት ሁኔታ ነው ያለው። ሰዎችን እንግዲህ የብልጽግና አሽከሮችን ያው በጣም ከፍተኛ ንጋጤ ውስጥ ያስገባበት፣ ሌሎችም ተሳዳቢዎች እንደዚሁ ይቅርታ ጭምር የጠየቁበት ሁኔታ ነው ያለው እና ይሄ ትግል እንግዲህ ማንም ሰው መናገር ይችላል፣ ወጥቶ መሳደብ ይችላል። ነገር ግን ሁሉም ደረጃ በደረጃ አይቀርም ማለት ከአማራ ፋኖ ትግል የሚያመልጥ የለም። ይሄ ትግል የህዝብ ነው ስንል በምክንያት ነው።
የአማራ ፋኖ ትግል ህዝባዊ ነው። ስለዚህ በአንድ ህዝብ ውስጥ ማንቋሸሽ፣ አንድ ህዝብን ማዋረድ፣ መሳደብ አይቻልም። መቼም ቢሆን ነው የምላችሁ፣ መቼም ቢሆን በዚህ ይህን ስርዓት ደግፋችሁ የአማራ ህዝብ የአማራ ፋኖን ብዙ መስዋዕትነት የተከፈለበት ትግልን የምታንቋሹ ሰዎች አሁንም ከድርጊታችሁ ተቆጠቡ። ለሰራችሁ ስህተት ይቅርታ ጠይቃችሁ ህዝባችሁን ወደ ህዝባችሁ ተመልሳችሁ ምናልባት የመኛ መንገድ ሊሆናችሁ ይችላል። እንግዲህ ይሄ ስርዓት የትም ቦታ ሄዶ አያተርፋችሁ። በርካታ ጉልበኝ ብለው እንግዲህ ጀግና ብለው ሲጎርሩ የነበሩ ሰዎች ከአማራ ፋኖ ትግል አላመለጡም እና ነገ አረጋ ከበደ ያድናችሁም፣ አብይ አህመድ ያድናችሁ፣ አዳነች አቤቤ ያድናችሁ። የትም ስለታመጡ ሸበካ ይቆራረጣል ብዙ ለማለት የምፈልገው አብዬ እየተቆራረጠብህ ነው። ሸበካው ይሰማል? አንተ ይሰማል? ኔትወርክ ብዙ የለኝም። አዎ ይቆራረጣል። አዎ እየተቆራረጠ ይሰማኛል። እሺ አብዬ ታፕ ኮፒ ሊንክ ሼር አድርጉ፣ ታፕ አድርጉ፣ ሼር አድርጉ፣ ለሌላ ሰው እንዲመጣ ሼር አድርጉ። ጋብዙ። ኔትወርክ የለኝም ለዛ አብዬ ይሄን ለማለት ነው። አመሰግናለሁ። ድል ለአማራ ህዝብ፣ ድል ለአማራ ፋኖ ነው። ቴንኪው እሺ ወንድማለ አመሰግናለሁ። እሺ እገባለሁ። አብዬ ኔትወርክ ለስተካክልና ከበሩልኝ። እሺ ሞክረው እስኪ። እስኪ እንደገና ሞክረው። እሺ እኔ አባት አመሰግናለሁ በጣም እሺ። ሰላም የተከበራችሁ ውድ ቤተሰቦቻችን፣ ታፕ ኮፒንግ ሼር በማድረግ ለሌላ ሰው ተጋበዙ። አሁን ሶሻል ሚዲያ ላይ እየተዘዋወረ ያለውን የኮሎኔል አለሙን እውነታውን እንድናስረዳቸው ሰዎችን ጋብዙ፣ ሼር አድርጉ። ቤቱን ታፕ ኮፒንግ ሼር በማድረግ ሰዎች በደንብ እንዲመጡ አድርጉ። ከዛ በደንብ አድርገን እውነታውን እናስረዳቸዋለን ማለት ነው። ምክንያቱም እየተወዛጋገበ ነው አሁን ሶሻል ሚዲያ በጣም እየተወዘጋገባችሁ ነውና በሱ ጉዳይ እንድናስረዳችሁ ሼር አድርጉ። ሰላም ወንድም አለም ነው አንድነት። ሰላም ሀብትዬ፣ እንዴት ነህ? ሰላም ነው ወይ? እንዴት ናችሁ? ደህና ነው። ሰላም ነው፣ እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። ስለዚህ ሰውዬ ምንድን ነው እኔ የሰማሁትም ያየሁትም ነገር የለም። እንግዲህ ሌሎቹ ሰምተው ተወዛግቦ ሊሆን ይችላል። እኔ ብዙ አልሰማሁም። በነገራችን ላይ ያው አንዳንዴ ውሸት አሳፋሪ ነውና ያው ከባድ ስለሆነ ውሸት በጣም ብዙ እንትን ስለምትል የሆነ መግለጫ ሲሰጡ ራሱ በቃ ያው ዝም ብሎ ውሸት እንደሆነ ያስታውቅባቸዋል። ያው ግን እንደዚህ ከሆነ ዝም ብለን ፕሮፓጋንዳ እንስራበት አይነት ነገር ሞክረዋል። ግን እውነቱ ወዲህ ነው። ኮሎኔል አለሙ የግል ህይወቱን የሚኖር ከፋኖም ከድሮም ከምስራቅ አማራ ፋኖም አሁንም በሚኒሊክ ዕዝ ምንም አይነት ኃላፊነት የሌለው ከኛም ጋር ያልሆነ ሰው በጊራናና በውርጌሳ መሃል ላይ ጎራርባ የምትባል አካባቢ ትዳር መስርቶ ልጅ ወልዶ እየኖረ ያለ ሰው ነው። ያው እንግዲህ ከቤቱ አንጠልጥለው ወስደውታል። ወስደው ፕሮፓጋንዳ እየሰሩበት ነው። ጭራሽ በጣም እንግዲህ አጠቃላይ የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክ ዕዝ መዋቅር ውስጥ ምንም አይነት የሥራ ኃላፊነት የለውም። አሁን እንትኑ እንዳለ ነው እንግዲህ ማየት ይችላሉ፣ መዋቅሩን ማየት ይችላሉ። ከአሁን በፊት የነበረውንም እየገቡ እና ስለዚህ ምንም አይነት ኃላፊነት የሌለው በእኛም ጋር በነዛም ጋር ከሁሉም ገለልተኛ ሆኖ ትዳሩን መስርቶ ልጅ ወልዶ እየኖረ ያለ ሰው ነው። እንግዲህ በቃ ዝም ብለው ያው እስከ ዛሬ ድረስ ደግሞ ሳይነኩት የሚገርም ነገር እዛው ሲኖሩ ይሄን ያህል ጊዜ አመት ከምናምን እንግዲህ ከዛም በላይ ሲኖር ዞር ብለው ያላዩትን ሰውዬ አሁን ሚዲያ ላይ ያመጡት መቼ እንዳያዙት እንጃ አምጥተው እኛ ስናየው በጣም ነው የገረመንና እንደው ህዝቡን አሰቃዩት። ይሄ ሰውዬ በቃ ነዋሪ ነው። ከአሁን በፊት የቀድሞ ታጋይ ነበረ። ከዛ ከትግሉ በምን አይነት ሁኔታ ላይ እንደወጣ በዲሲፕሊን ያስወጡት ብቻ በራሱ መንገድ መንግስት በራሱ እንትን እንዳስወጡት ነው። ከዛ ወጥቶ ግን የራሱን ህይወት እየኖረ ያለ ሰው ነው። ያው እንግዲህ ይጠቅመኛል ብሎ መንግስት ሲፈራ፣ መንግስት ሲጨነቅ፣ ሲደክመው ብዙ ነገር ነው የሚያበዛው። መግለጫ ያበዛል፣ ሹመት ያበዛል መንግስት ሲሸነፍና በአሁኑ ሰዓት በቃ መግቢያ ቀዳዳ ስለጠፋው ስለደከመው
ከአቅሙ በላይ ስለሆነ የአማራ ፋኖ ጉልበት መቋቋም ስለከበደው እንግዲህ ተሰናብተው እሱ ራሱ አሰናብተው በየቤቱ ያስገባቸውን ኮረኔል የለ ምን የለ እየሰበሰበ እያመጣ ፕሮፓጋንዳ እየዘራባቸው ነው። ግራ አትጋቡ ለማለት ነው። እኔ ቤተሰቦቻችንም እንግዲህ እውነታውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታውም በፔጁ አስቀምጧል፣ ጽፏል። ገብታችሁ እዛ ማየት ትችላላችሁ። ከእውነት የራቀ ውሸት ነው።